እንግዲህ ትናንት ካቆምንበት በመነሳት እንቀጥላለን። ምስጢረ ክህነት ነው ዋና ርዕሳችን። ምስጢረ ክህነትን መነሻ አድርገን ከሰባቱ ምስጢራተ ቤተክርስቲያን አንዱ የሆነውንና ሌሎቹ ምስጢራት በሱ ሰብሳቢነት የሚፈጸሙበት ምስጢረ ክህነት ለሌሎቹ ምስጢራት ተፈጻሚነት ትልቁን ድርሻ የሚወጣ ታላቅ ምስጢር ነው። ያ ማለት ምስጢረ ጥምቀት ሊሆን ይችላል፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ተክሊል፣ ምስጢረ ቀንዲል፣ ምስጢረ ንስሐ እኒህ በጥቅሉ ስድስቱ ምስጢራት በምስጢረ ክህነት ነው የሚፈጸሙት። ስለዚህ የምስጢራት ሁሉ መሪ የምስጢራት ሁሉ ሰብሳቢ ነው ምስጢረ ክህነት ማለት ነው። ይህንን ታላቅ ምስጢር እግዚአብሔር ለሰው ልጆች መዳኛ ለሰው ልጆች ሕይወት በፈቃዱ አድሏል ማለት ነው። እንግዲህ ምስጢረ ክህነት መቼና በማን ተጀመረ የሚለውን መነሻ አድርገን በሕገ ልቡና እንደተጀመረ መቼ ለሚለው በሕገ ልቡና እንደተጀመረ በማን ካልን ደግሞ ከአባታችን ከአዳም ጀምሮ መስዋዕት ሲሰዋ ስለነበር መስዋዕት መሰዋት ደግሞ የካህናት ድርሻ የካህናት ስራ ስለሆነ አዳም በራሱ በሕገ ልቡና ክህነት እንደነበረው መስዋዕትም ያቀርብ እንደነበር መጽሐፍ ቅዱስን መሰረት በማድረግ ተመልክተናል ማለት ነው። ይልቁንም በመጽሐፈ ኩፋሌ ላይ የተጠቀሰውን አንስተን በትናንትናው መርሃ ግብር ሌሎቹንም እነ አቤልን እነ ኖህን እነ አብርሃምን ተመልክተናል በሕገ ልቡና። ከዚያ ወደ ሕገ ኦሪት ስንመጣ ከ12ቱ የያዕቆብ ልጆች ለክህነት የተመረጠ ሌዊ ሲሆን ሌዋውያን በሙሉ የክህነትን ስራ ይሰሩ እንደነበር ሌዋውያንም ድርሻ እንደነበራቸው መስዋዕት የመሰዋት ስልጣን የተሰጠው ለአሮንና ለልጆቹ ብቻ እንደነበር ሌላውን የቤተ መቅደስ አገልግሎት ደግሞ ሌዋውያን የሌዊ ልጆች የሌዊ ወገኖችና ከሌዊ የተወለዱ በሙሉ ያደርጉ እንደነበር ስን እየጠቀስን ማምረናል ማለት ነው። እንግዲህ በሐዲስ ኪዳንም ምስጢረ ክህነት በክርስቶስ መስራችነት ተጀምሮ ወደ ሐዋርያት የተላለፈ እስከ ዓለም ፍጻሜም ድረስ የሚቀጥል የሰው ልጆች ከእግዚአብሔር ጋር የሚገናኙበት ከእግዚአብሔር የራቁ የሚቀርቡበት ከእግዚአብሔር ጋር የተጣሉ የሚታረቁበት ሕይወትን የሚያገኙበት ታላቅ ምስጢር ነው ምስጢረ ክህነት ማለት ነው። ይህን ተመልክተናል። ዛሬ መነሻ የምናደርገው በሐዲስ ኪዳን ካህናት ሊያከናውኗቸው የሚገቡ ስራዎች ምን ናቸው የሚል ርዕሰ ጉዳይን ይዘን እንቀጥላለን ማለት ነው። እንግዲህ በሐዲስ ኪዳን ካህናት የሐዋርያት ተከታዮች በሐዋርያት እግር የተሾሙ የተወከሉ ናቸው። እሊህ መንፈሳውያኑ አገልጋዮች ካህናት ሊያከናውኗቸው ሊሰሯቸው የሚገቡ ቁልፍ የሚባሉ ስራዎች ሶስት ናቸው። የመጀመሪያው ማስተማር ነው። ሁለተኛው ምስጢራትን መፈጸም ነው። ሶስተኛው ማስተዳደር ነው። ካህናት እነዚህ ሶስት ዋና ዋና ኃላፊነቶች አሉባቸው። መንፈሳውያን አገልጋዮች የመጀመሪያው ማስተማር፣ ሕገ እግዚአብሔርን ማስተማር፣ የእግዚአብሔርን ቃል ማስተማር፣ ሃይማኖትን ለሌሎች ማሳወቅ፣ ነገረ ሃይማኖትን ማስተማር፣ እግዚአብሔርን ከሰዎች ጋር ማስተዋወቅ፣ እግዚአብሔርን ለሰዎች ማሳወቅ፣ የእግዚአብሔርን አምላክነትና እግዚአብሔር የሚሰራውን መልካም ስራ የእግዚአብሔርን መልካምነት ለሰዎች ማሳወቅ፣ ማስረዳት፣ ሰዎች በእግዚአብሔር አምነው ሕይወትን እንዲያገኙ ማድረግ ነው የመጀመሪያ ድርሻቸው። ስለዚህ አንደኛ ማስተማር ነው። ማስተማር እንዴት ይገለጻል? እንዴት ይከናወናል ስንል ካህናት በየትኛውም ቦታ በማንኛውም ጊዜ ወንጌልን መስበክ፣ ፍቅረ እግዚአብሔርንና ፍቅረ ቢጽን ማስተማር
ያላመኑትን ማሳመን፣ ያመኑትን ባመኑበት ሃይማኖት እንዲጸኑ ማድረግ የካህናት ተቀዳሚ ስራቸው ነው። ማስተማር ስንል በየትኛውም ቦታ በማንኛውም ጊዜ የተወሰነ ጊዜን ብቻ መሰረት አድርገው ያይደለ ባገኙት አጋጣሚ እግዚአብሔርን ቃል ማስተላለፍ ሰዎችን መምከርና ማስተማር ይጠበቅባቸዋል። ሃይማኖትንም ምግባርንም ይዘው ተገኝተው ለሌሎቹ ለምእመናን ማስተማር ማስረዳት ለአህዛብም ጭምር ማስተማር እንዳለባቸው መጽሐፍ ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስም ለቅዱሳን ሐዋርያት ከሰጠው ትእዛዝ መካከል አንዱ ወደ ዓለም ሄደው ለፍጥረት ሁሉ ወንጌልን እንዲሰብኩ ስለሆነ ማለት ነው። ወደ ዓለም ሄደው ለፍጥረት ሁሉ የሚገርመው ለነ እገሌ ብሎ ያለ መለየት ለፍጥረት ሁሉ ወንጌልን እንዲሰብኩ ነው ያዘዛቸው ማለት ነው ሐዋርያትን ክርስቶስ። ስለዚህ ወንጌል በምእመናንም ዘንድ በአህዛብም ዘንድ በሀገር ውስጥም በሀገር ውጭም እስከ ዓለም ዳርቻ ድረስ ሊሰበክ ሊነገር እንደሚገባ ለፍጥረት ሁሉ ብሎ እግዚአብሔር ሐዋርያትን አዝዟቸዋል ማለት ነው። መጽሐፍ እንዲህ ይላል፣ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ሰበኩ ብሎ ክርስቶስ ሐዋርያትን አዘዛቸው። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ የምናገኘው መጽሐፍ ቅዱሳዊ ቃል ነው። ወደ ዓለም ሂዱ ወንጌልንም ለፍጥረት ሁሉ ሰበኩ። እንግዲህ ከዓለም ዳርቻ ድረስ ወደ ዓለም ይሄዳሉ። ወንጌልን የእግዚአብሔርን ቃል ዘላለማዊ ሕይወት የሚሆነውን የእግዚአብሔርን ቃል ለፍጥረት ሁሉ ይሰብካሉ ማለት ነው። እነማን? ሐዋርያት፣ ከዚያም የሐዋርያት ተከታዮች ካህናት፣ መምህራን ማለት ነው። ሌላው ሂዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ ብሎ ጌታ በማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ እንዲሁ ይናገራል። ሂዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ። መንግስተ ሰማያት ሃይማኖት ልጅነት በሃይማኖት ልትሰጥ፣ መንግስተ ሰማያት ደግሞ በልጅነት ልትሰጥ ቀርባለችና ንስሐ ግቡ፣ ቀርባለችና የእግዚአብሔርን ቃል እወቁ፣ ቀርባለችና በእግዚአብሔር ቃል እመኑ እያላችሁ ስበኩ ብሎ አዝዟቸዋል ማለት ነው። እንግዲህ የካህናት ድርሻ ማስተማር እንደሆነ መጽሐፍ ቅዱስ በጥብቅ ይናገራል ማለት ነው። እንዲሁም ተጨማሪ የመጽሐፍ ቅዱስ ቃልን ስንመለከት እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ ብሎ ጌታ አሁንም ለሐዋርያት ይህንን መልእክት አስተላልፏል ማለት ነው። በጨለማ የምነግራችሁን በብርሃን ተናገሩ። ክርስቶስ በጨለማ ተናግሮ በብርሃን ተሰውሮ በጨለማ ተገልጾ ተናግሮ ማለት አይደለም። ለ120 ቤተሰብ ያስተማረውን ትምህርት በጨለማ ይለዋል። ያ ማለት ለጥቂቶች ስላስተማረ ማለት ነው። ያንን በብርሃን ተናገሩ፣ ለብዙዎች እስከ ዓለም ዳርቻ ድረስ አድርሱት ማለት ነው። በጆሮም የምትሰሙትን በሰገነት ላይ ስበኩ። ይህም እንዲሁ ነው። በሰገነት በአደባባይ በነገስታት በመኳንንት በመሳፍንት በየትኛውም አደባባይ ቢሆን የእግዚአብሔር ቃል መነገር እንዳለበት በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ ብሎ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር
26 እስከ 27 የተናገረው ቃል ነው። ይህ ሁሉ የካህናት ድርሻ ነው። እንግዲህ ሐዋርያው ቅዱስ ጳውሎስም ደቀ መዝሙሩ ጢሞቴዎስን ሲመክረው ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ይሁን እንጂ ማንም ታናሽነትን አይናቀው፣ እስከመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ ይለዋል። እስከመጣ ድረስ ለማንበብና ለመምከር፣ አንብብ፣ ምከር፣ ለማስተማርም አስተምር ማለት ነው። ለዚህ ተጠንቀቅ፣ ትልቅ ድርሻ አድርገህ የመጀመሪያ ተቀዳሚ ጉዳይ አድርገህ ይህንን አድርግ ስራ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እስከ 13 የምናገኘው መጽሐፍ ቅዱሳዊ ቃል ነው ይህም ማለት ነው። እንዲሁም በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምረን መጽሐፍ ቅዱስን ስንመለከት ስለ ማስተማር ካህናት ማስተማር እንዳለባቸው ህዝቡን ከኃጢአት መመለስ እንዳለባቸው እግዚአብሔርን ማሳወቅ እንዳለባቸው አምልቶ ነው የሚናገረው። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ፣ አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዝዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና በእግዚአብሔር ቃልና በጸሎት የተቀደሰ ነውና። በእግዚአብሔር ቃል የእግዚአብሔርን ቃል መማር የእግዚአብሔርን ቃል ማወቅ በጸሎትና በእግዚአብሔር ቃል ነገሮች እንዲቀደሱ ያደርጋል ማለት ነው። ስለዚህ ወንድሞችን ብታሳስብ በእምነትና በተከተለው በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። ከዋዛ ከፈዛዛ ፈራሽ በስፋሽ ከሆነ ተራ እና ተርታ ነገር ራቅ። ጊዜህን በተራ በተርታ ነገር አታጥፋ። የእግዚአብሔርን ቃል እየተናገር እየመሰከር እየተማር ኑር እንጂ ነው። ምክንያቱም የእግዚአብሔርን ቃል እያስተማረ የእግዚአብሔርን ቃል እየመረመረ ቢኖር የሚያገኘው ዋጋና በረከት እጥፍ ድርብ ዘላለማዊ ስለሆነ ይህን መልካም በረከት እንዳያጣ ይመክረዋል ማለት ነው። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ ይለዋል። እግዚአብሔርን ለመምሰል የእግዚአብሔርን ቃል ቀድሞ ማወቅና መረዳት ያስፈልጋል ነው። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው፣ የእግዚአብሔርን ቃል ነው። ይህን ለማግኘት እንደክማለንና ስለዚህም እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው ብሎ ይህን እዘዝና አስተምር ብሎ ያጸናል ማለት ነው። እንግዲህ ማስተማር የካህናት ተቀዳሚ ድርሻቸው መሆኑን እንረዳለን ነው። እንዲሁም ተጨማሪ ጥቅስን ስንመለከት አሁንም አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 7 ላይ ቁጥር 17 ላይ በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ይላል። በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ የምናገኘው ነው። እንግዲህ የካህናት ተቀዳሚ ስራቸው ማስተማር መሆኑን ልብ ማድረግ ይገባል ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 16ም ላይ ወንጌልን ባልሰብክ ወዮልኝ ብሎ ቅዱስ ጳውሎስ ስለራሱ ይናገራል ማለት ነው። ራሱን መነሻ አድርጎ ወንጌልን የማይሰብክ ካህንና መንፈሳዊ አገልጋይ ወዮታ እንዳለበት ያስጠነቅቃል ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ
ወንጌልን በሰብክ እንኳን የምመካበት የለኝም ግድ ደርሶብኝ ነውና ወንጌልንም ባልሰብክ ወዮልኝ ብሎ ያጸናል ማለት ነው። የካህናት ተቀዳሚ ስራዎች አሏቸው። ከነዚያ መካከል የመጀመሪያው ማስተማር፣ የእግዚአብሔርን ቃል መመስከርና ላላወቁት ማሳወቅ፣ ወደ ዘላለማዊ ሕይወት ሰዎችን መሳብና ማቅረብ ነው። ሁለተኛው ምስጢራትን መፈጸም ነው የካህናት ድርሻቸው። እንግዲህ ምስጢራትን መፈጸምስ እንዴት ነው ስንል በሕጉና በትእዛዙ መሰረት ቅዱሳት ምስጢራትን ለምእመናንና ለምእመናት መፈጸም ነው። ምስጢራትን መፈጸም ማለት አንደኛ ምእመናንና ምእመናትን በስመ ሥላሴ አጥምቆ ሀብተ ወልድና ስመ ክርስትና ማሰጠት፣ የልጅነትን ሀብትና የልጅነትን ስጦታና የክርስትናን ስም ላመኑት አጥምቆ ማሰጠት ነው። ይህንን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ጌታ የተናገረው ቃል ነው። የካህናት ሁለተኛ ድርሻቸው ምስጢራትን መፈጸም ነው። ምስጢራትን መፈጸም ከምን ይጀምራል ስንል ምእመናንና ምእመናትን በስመ ሥላሴ አጥምቆ ሀብተ ወልድና ስመ ክርስትና ማሰጠት። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ብሎ ክርስቶስ እንደተናገረ ማለት ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይም ይህንን ቃል ደግሞ ክርስቶስ ተናግሮታል ማለት ነው። ይህንን ቃል ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ተናግሯል። አሁን ይህ የሚፈጸመው በካህናት በኩል ነው። ካህናት ያጠምቃሉ፣ ያጠመቋቸው ደግሞ ይድናሉ ነው። ያላመነ በካህናት ያልተጠመቀ የእግዚአብሔር ልጅ ያልሆነ ግን ድህነት የለውም፣ ይፈረድበታል ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እስከ 5ም ስንመለከት ስለ ጥምቀት እንዲሁ የሚናገር ነው። ይህም በካህናት በኩል የሚፈጸም ነው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከውሃና ከመንፈስ እንዲወለድ አንድ ሰው ካህናት የግድ አስፈላጊዎች ናቸው። በካህናት ስልጣን ነው፣ በካህናት አጥማቂነት ነው፣ በካህናት ምስጢራትን ፈጻሚነት ነው ሰው ከውሃና ከመንፈስ የሚወለደው። ከውሃና ከመንፈስ ከተወለደ ደግሞ የመንግስቱ ወራሽ መሆን ይችላል ማለት ነው። ሌላው ካህናት ምስጢራትን ይፈጽማሉ ስንል አንደኛው ምስጢረ ጥምቀትን ነው። ሁለተኛ ማኅተመ መንፈስ ቅዱስ በሆነው በቅዱስ ሜሮን አትሞ ጸጋ መንፈስ ቅዱስን በምዕመናን ላይ ማሳደር ነው። በቅዱስ ሜሮን አትሞ ጸጋ መንፈስ ቅዱስን በምዕመናን ላይ ማሳደር የካህናት ድርሻ ነው ማለት ነው። በሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደምናገኘው ማለት ነው። እንዲሁም በሐዋርያት ሥራ ምዕራፍ 8 ቁጥር 14 እስከ 17 ይህንን እናገኛለን። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንዲህ ይላል፣ ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ። አሁን ምስጢረ ሜሮን ከዚህ ላይ የቱ ነው ካልን የመንፈስ ቅዱስንም ስጦታ ትቀበላላችሁ። መጀመሪያ ንስሐ ግቡ አለ። ቀጥሎ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ። ንስሐ መግባት፣ መጠመቅ፣ ከዚያ በኋላ የመንፈስ ቅዱስ ስጦታ መቀበል። የመንፈስ ቅዱስ ስጦታ የምንቀበልበት ደግሞ ቅዱስ ሜሮን ነው ማለት ነው። ይህም የሚፈጸመው በካህናት ስልጣን በክህነት ነው። በሐዋርያት ሥራ ምዕራፍ 8 ቁጥር 14 እንዲሁ እስከ 17 ስናነብ ሐዋርያት ባመኑ ምእመናን ላይ እጆቻቸውን በመጫን የመንፈስ ቅዱስን ሀብት እንዳሳደሩባቸው መጽሐፍ ቅዱስ ይነግረናል።
በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳን ገና አልወረደም ነበርና መንፈስ ቅዱስ ነው። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። እንግዲህ ምስጢረ ሜሮን የገባው በአንብሮተ እድ እንደሆነ በቦታው ምስጢረ ሜሮንን በተማማርንበት ቦታ አይተን ስለሆነ ምስጢረ ሜሮን በራሱ የሚፈጸመው በካህናት ስልጣን ነውና ምስጢራትን መፈጸም የካህናት ሁለተኛ ድርሻቸው ነው። የመጀመሪያው ማስተማር፣ ሁለተኛው ምስጢራትን መፈጸም ነው። ሶስተኛ ምስጢራትን መፈጸም ሲባል የትኛውን ምስጢር ነው? ሶስተኛ የክርስቶስን ስጋና ደም በማቀበል ኃጢያትን ማስተስረይና ለዘላለማዊ ሕይወት ማዘጋጀት ነው። ይሄንንም ምስጢረ ቁርባንን ለምእመናን የሚያሳትፉና የሚያቀብሉ ካህናት ናቸው ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 እንግዲህ ስለ ቅዱስ ቁርባኑ ጌታ ያስተማረው አለ። ያ የሚፈጸመው ለምእመናን በካህናት በኩል ነው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ክርስቶስ ይህንን ቃል ለሐዋርያት ተናገረ። ቅዱስ ቁርባኑን ሐዋርያት ለምእመናን እንዲያድሉ በሐዋርያት እግር የተተኩ ካህናትም ቅዱስ ቁርባኑን ለምእመናን እየሰጡ እያደሉ ዘላለማዊ መንግስትን ሕይወትን እንድናገኝ ያደርጋሉ ነው። እንዲሁም በዮሐንስ ወንጌል ምዕራፍ 6 ቁጥር 53 እስከ 58 ስለ ቅዱስ ቁርባኑ መጽሐፍ ቅዱስ ይነግረናል። ይህ የሚፈጸመው እንግዲህ በካህናት ነው፣ በምስጢረ ክህነት ነው። አራተኛ ምስጢረ ንስሐን ይፈጽማሉ ካህናት። ምስጢረ ንስሐን ይፈጽማሉ። በኃጢአት የወደቁትን ምእመናን በንስሐ ማንሳት፣ መቀደስ፣ ማንጻት፣ መባረክ፣ ማክበር ይህ የካህናት ድርሻ ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 22 እስከ 23 የምናገኘው ነው። እንዲሁም በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ የምናገኘው ነው። በማቴዎስ 16:19 ላይ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ለቅዱስ ጴጥሮስ የተሰጠ ቃል ነው። ይህ የካህናት ስልጣን ነው ማለት ነው። ሌላው በማቴዎስ 18:18 ላይ እንዲሁ ተመሳሳይ ቃልን ክርስቶስ ደጋግሞ ተናግሯል ነው። ተደጋግሞ የተነገረበት ምስጢረ ክህነት ታላቅ ምስጢር ስለሆነና የምስጢራት ሁሉ መፈጸሚያ በመሆኑ ለአጽንኦት እየደጋገመ ክርስቶስ ተናግሯል ነው። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ብሎ በንስሐ በኩል ምእመናን አልፈው መንግስቱን እንደሚወርሱ ይኸውም በካህናትና በምስጢረ ክህነት የሚፈጸም መሆኑን ይነግረናል። አምስተኛ የሚፈጽሙት ምስጢረ ተክሊል ነው። ይኸውም በክህነት የሚፈጸም ነው። በድንግልና ኖረው በስርዓተ ተክሊል ማግባት ለሚፈልጉ ምእመናን ስርዓቱን መፈጸም ለካህናት ነው የተሰጠ፣ ስርዓቱን መፈጸም ማለት ነው። እንግዲህ በማቴዎስ 19:3 ጀምሮ እስከ 9 ስንመለከት ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን? ክርስቶስ ለፈሪሳውያን ሲመልስላቸው ነው። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። እነርሱም እንኪያስ ሙሴ ፍቺዋን ጽሕፈት ሰጥተው እንዲፈቷ ስለምን አዘዘ አሉት።
እርሱም ሙሴስ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው ይለናል መጽሐፍ ቅዱስ። እንግዲህ ይህ ታላቅ ምስጢር የሚፈጸመው ምስጢረ ተክሊል የሚፈጸመው በክህነት በኩል ነው ማለት ነው። የካህናት ድርሻ ምስጢራት መፈጸም ነው ስንል እኒን እየዘረዘርናቸው ያሉት ምስጢራት በሙሉ ይፈጽማሉ ማለታችን ነው። በኤፌሶን 5:21 እስከ 33 ቅዱስ ጳውሎስ ስለ ጋብቻ በስፋት የተናገረበት ክፍል አለ። እንዲሁም ዕብራውያንን 13:4ን ስንመለከት ስለ ጋብቻ ቅዱስ ጳውሎስ ይናገራል። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ብሎ ስለ ጋብቻ ክቡርነት፣ ስለ ጋብቻ ታላቅ እና ድንቅ ምስጢርነት ይናገራል። እንግዲህ ይሄ ታላቅ ምስጢር የሆነው ጋብቻ ምስጢረ ተክሊል የሚፈጸመው በካህናት በኩል ነው። ስድስተኛ ምስጢር ምስጢረ ቀንዲል ነው። በደዌ ሥጋ ለተያዙ ምእመናንና ምእመናት በምስጢረ ቀንዲል አማካኝነት ፈውሰ ሥጋ ፈውሰ ነፍስ ማሰጠት፣ የሥጋንና የነፍስን ድህነት ፈውስ ማሰጠት የካህናት ድርሻ ነው። ይህም በክህነት የሚፈጸም ምስጢር ነው። ያዕቆብ በመልእክቱ ምዕራፍ ቅዱስ ያዕቆብ ምዕራፍ 5 ቁጥር 14 እስከ 15 እንዲህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እንግዲህ ኃጢአት ተሰረየለት ማለት ፈውሰ ነፍስን አገኘ ማለት ነው። ደዌው ተወገደለት ማለት ፈውሰ ሥጋን አገኘ ማለት ነው። ኃጢአቱ ተሰረየለት ማለት ደግሞ ፈውሰ ነፍስን አገኘ ማለት ነው። በምስጢረ ቀንዲል ፈውሰ ሥጋ ፈውሰ ነፍስ ይገኛል። ፈውሰ ሥጋ ፈውሰ ነፍስ የሚገኝበት ይህ ታላቅ ምስጢረ ቀንዲል ደግሞ የሚፈጸመው በክህነት በኩል ነው። ይህም የካህናት ድርሻ ነው። እንዲሁም በሞት ለተለዩ ምእመናን ጸሎተ ፍትሐት ማድረግና የደከሙ ምእመናንን ማበርታት፣ ማጠንከር፣ ለምእመናን መጸለይ፣ በሞትም ጊዜ ጸሎት ስርዓተ ፍትሐትን ማድረስና ጸሎትን ማድረግ በእግዚአብሔር ስም የሚገባውን መንፈሳዊ አገልግሎት መፈጸም፣ በቅዳሴ በጸሎተ ቅዳሴ መስዋዕት ማሳረግ፣ ይህ ሁሉ የካህናት ድርሻ ነው። ኃጢአተኞች እንዲድኑ ሰው በዚህ ዓለም ሲኖር ብዙ ጉድለት ብዙ ድክመት ይኖርበታልና ያ ጉድለቱ እንዲመላ ያ ከእግዚአብሔር ጋር የራቀበት ክፉ ስራው እንዲሰረይለት መንግስተ ሰማያትን እንዲወርስ የካህናት ጸሎትና ፍትሐት ትልቅ ድርሻ አለው። በሐዋርያት ሥራ ምዕራፍ 6 ቁጥር 4 ላይ መጸለይ ታላቅ ነገር እንደሆነ መጽሐፍ ቅዱስ ይነግረናል። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ሐዋርያት ናቸው ቃል የተናገሩት። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ስለዚህ ሐዋርያት ለጸሎት ይተጋሉ፣ ስለ ምእመናን ይጸልያሉ፣ ካህናት ስለ ሀገር ይጸልያሉ፣ ስለ ራሳቸው ይጸልያሉ፣ ሰውን ከእግዚአብሔር ጋር ያገናኛሉ፣ ያስታርቃሉ። ቃሉን ለማገልገል እንተጋለን። በትጋት በንቃት የእግዚአብሔርን ቃል ይመሰክራሉ። ሰዎች በእግዚአብሔር ቃል እንዲኖሩ፣ ሰዎች በእግዚአብሔር ቃል ሕይወትን እንዲያገኙ ትልቅ ድርሻ አላቸው ነው። በመጽሐፈ ሲራክ ምዕራፍ 38 ቁጥር 23ም ላይ መጽሐፍ ቅዱስ ዘሞተሰ አዕረፈ እምይእዜሰ ንግፍ ለሃከ ወባሕቱ ግበር ሎቱ ተዝካሮ ከመ ታዕርፍ ነፍሱ፣ የሞተ ሰውስ አረፈ ይለናል። ነገር ግን ነፍሱ ታርፍ ዘንድ መታሰቢያ አድርግለት፣ ከዚህ በኋላ ልቅሶህን ተው ይላል። የመጽሐፍ ቅዱስ ቃል ነው። ጸሎተ ፍትሐት እጅግ አስፈላጊ እንደሆነ
መታሰቢያን ማድረግ የቤተክርስቲያኒቱ ትምህርት ቀጥተኛና እውነተኛ ህይወትን የሚያስገኝ መንግስተ ሰማያትን የሚያወርስ መልካም ነገር ነው። ብዙዎቹ ባለማወቅ ባለመረዳት እንደሚሉት ያይደለ ቤተክርስቲያናችን ግን የእግዚአብሔርን ምሕረትና ይቅርታ ተስፋ በማድረግ የነቢያትን አስተምሮ የሐዋርያትን አስተምሮ ክርስቶስ የነቢያት የሐዋርያት አስተምሮ የክርስቶስ ቃል ነው። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። እግዚአብሔር በቀጥታ የተናገረውን ነቢያት ለሕዝቡ ያስተምራሉ፣ ሐዋርያት ለሕዝቡ አስተምረዋል። ስለዚህ በመጽሐፍ ቅዱስ የተጻፈ ቃል የእግዚአብሔር ቃል እንደሆነ እንረዳለን። እግዚአብሔር ቃል ደግሞ ምንድነው የሚለን? የሞተ ሰው ሳረፈ፣ ነገር ግን ነፍሱ ታርፍ ዘንድ መታሰቢያ አድርግለት። ከዚህ በኋላ ልቅሶህን ተው። ልቅሶን ትቶ ለሞተ ሰው ብዙ ማዘን መጸጸትን ትቶ ወደ ፈጣሪው እንደሄደ በመረዳት ተስፋ ትንሣኤ እንዳለው በማሰብ የሚገባውን ማድረግ ይኸው መታሰቢያውን ማድረግ ማለት ነው። ይህ ጸሎተ ፍትሐት ነው። መታሰቢያን ማድረግ ማለት ለሞቱ ሰዎች ጸሎት መጸለይ፣ በሞቱ ሰዎች ስም ምጽዋት መመጽወት፣ ስለሞቱ ሰዎች ወደ እግዚአብሔር ማመልከት ይቅር በላቸው ብሎ መጸለይ በጸሎተ ፍትሐት የሚጠቃለል መንፈሳዊ አገልግሎት ነው ማለት ነው። እንግዲህ ይህ ሁሉ ለካህናት የተሰጠ ድርሻ ነው። በምስጢረ ክህነት የሚፈጸም ታላላቅ ስራ ነው ማለት ነው። እንግዲህ ካህናት ድርሻ የመጀመሪያው ማስተማር ነው። ሁለተኛው ምስጢራትን መፈጸም፣ ምስጢራትን በሙሉ የስድስቱን ምስጢራት እንደሚፈጽሙ ካህናት ለምእመናን እንደሚፈጽሙ ከተመለከትን ሶስተኛው አብይ ድርሻቸው አብይ ጉዳያቸው ለካህናት አብይ ስራቸው ታላቅ ስራቸው ማስተዳደር ነው። እንግዲህ የካህናት ታላቁ ተግባር በክርስቶስ አምነው በስመ ሥላሴ የተጠመቁ ክርስቲያኖችን ሁሉ በሰላም በፍቅር በእኩልነት በአንድነት ማስተዳደርና መምራት እንዲሁም መጠበቅ የካህናት ድርሻ ነው። የካህናት ድርሻ ነው ማለት ነው። ካህናት የሕዝብ መሪዎች፣ የምእመናን እረኞች፣ ጠባቂዎች ናቸው። ከእግዚአብሔር በተሰጣቸው ስልጣን ይህንን ቢያደርጉ ኃላፊነታቸውን በሚገባ ይወጣሉ ማለት ነው። ከዚያ ውጭ ግን እነሱም ከተጠያቂነት አይድኑም። በእነርሱም እግዚአብሔር በሚገባ ባልሰራ አካል ላይ ቅጣቱን ያስቀምጣል። እንግዲህ ሶስተኛ ድርሻቸው ማስተዳደር ነው ስንል በሰላም በፍቅር በእኩልነት አንዱን ካንዱ ያለ መለየት በአንድነት ማስተዳደርና መምራት በጌታ ፍቅር በክርስቶስ ፍቅር ሁሉን በመውደድ ለሁሉም አንድ የሆነ የእግዚአብሔርን ቃል በመመገብ ሊያስተዳደሩና ሊመሩ ይገባቸዋል ነው። ምእመናንና ምእመናት በሃይማኖት ጸንተው በክርስቲያናዊ ስነ ምግባር እንዲኖሩ በመካከላቸው መለያየት እንዳይፈጠር በትክክለኛው መንገድ የመምራት የማስተዳደርና የመጠበቅ የመገሰጽ ሊሆን ይችላል። በሕግና በስርዓት የማይመራውን ደግሞ የመቅጣት እስከዚህ ድረስ ስልጣን ተሰጥቷቸዋል። ካህናት ከምእመናን ህብረት የመለየት በሕግና በስርዓት የማይመራውን ይቀጡታል። ተቀጥቶ ደግሞ የማይመለስ ከሆነ ከምእመናን ህብረት ይለዩታል። ይህ ስልጣን ለካህናት ተሰጥቷቸዋል ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 17 ጀምሮ ስንመለከት ይህ ስልጣን እንደተሰጣቸው መጽሐፍ ቅዱስ ይነግረናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 15 ስንጀምር ይበልጥ ሐሳቡን ግልጽ ያደርግልናል። እስከ 18 ምዕራፍ 18 ቁጥር 15 እስከ 18 ወንድምህን ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግኸው፣ ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት።
ደግሞም ቤተክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ይህ ለካህናት የተሰጠ ስልጣን ነው ማለት ነው። ቤተክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ ማለት ከምዕመናን ህብረት ፈጽሞ በውግዘት ይለያል። ያ ማለት ስህተቱን አምኖ ካልተቀበለ ይለያል። ያን ስህተቱን አምኖ ደግሞ ጥፋተኛ ነኝ ብሎ ተጸጽቶ በንስሐ ከመጣ ቤተክርስቲያን ሁልጊዜም ትቀበላለች ነው። ሆኖም የማይመለሰውን የመቅጣትና ከምዕመናን ህብረት የመለየት ስልጣን ለካህናት እንደተሰጣቸው ራሱ ክርስቶስ በግልጽ አስተምሯል ነው። ቤተክርስቲያን የምዕመናን ህብረት ናት። ሆኖም የዚህ ቤተክርስቲያን ደግሞ የበላይ አገልጋዮችና የበላይ መሪዎች ካህናት ስለሆኑ ቤተክርስቲያን የማይሰማ አካልን የመለየት ከምዕመናን ህብረት የመለየት ስልጣን እንዳላቸው እንረዳለን። እንግዲህ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ብሎ ክርስቶስ ያስተማረውን ክርስቶስ የገለጸለትን ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ይናገራል። በገዛ ደሙ የዋጃትን ራሱ ክርስቶስ በደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ማለት ነው። ቅዱስ ሉቃስ ይሄንን የሐዋርያት ሥራ የጻፈው ቅዱስ ሉቃስ ነው። ቅዱስ ሉቃስ ይሄንን ቃል ያስቀምጥልናል በሐዋርያት ሥራ ላይ። ኢየሱስም ስምዖን ጴጥሮስን የዮና ልጅ ሆይ ከእነዚህ ይልቅ ትወደኛለህን አለው። አሁን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ግልገሎችን አስተማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አሁን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ጠቦቶችን ጠብቅ አለው። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎችን አሰማራ አለው ብሎ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 18 ይነግረናል። እንግዲህ ጴጥሮስ ካህን ነው፣ ሐዋርያ ነው፣ ካህን ነው። ጌታ ለቅዱስ ጴጥሮስ ነገርን በማጽናት 3 ጊዜ ደጋግሞ ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ብሎ ጠቦቶች፣ ግልገሎች፣ በጎች የተባሉ የምዕመናን አንድነት እንደሆነ እና ካህናትም ምዕመናንን በሚገባ መንከባከብ፣ መጠበቅ፣ መርዳት፣ ማስተማር እንዳለባቸው ክርስቶስ አስተምሯል ነው። ማስተዳደር የካህናት ድርሻ ነው። በመንፈሳዊ አስተዳደር በሰላም፣ በፍቅር፣ በአንድነት፣ በእኩልነት መምራት፣ በነጻነት መምራት ይህ የካህናት ድርሻ ነው። በተጨማሪ የመጽሐፍ ቅዱስ ጥቅስን ስንመለከት ሌሎቹ ደግሞ እንዲፈሩ ኃጢአት የሚሰሩትን በሁሉ ፊት ገስጻቸው ብሎ ቅዱስ ጳውሎስ ጢሞቴዎስን አስተምሮታል። ሌሎቹ ደግሞ እንዲፈሩ ኃጢአት ያልሰሩት የተገሰጸውን አይተው እንዲፈሩና ከኃጢአት እንዲርቁ ከክፉ ስራቸው እንዲመለሱ ኃጢአት የሚሰሩትን በሁሉ ፊት ገስጻቸው ብሎታል። በሰው ፊት ገስጻቸው ዳግመኛ እንዳይሰሩ ማለት ነው። ሌሎችም ከነሱ አይተው እንዲማሩ ነው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 እስከ 22 ይህንን ኃይለ ቃል እናገኘዋለን።
በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞ ለሰራተኛ ደመወዙ ይገባዋል ይላልና። ከሁለት ወይም ከሶስት ምስክር በቀር በሽማግሌ ላይ ክስ አትቀበል። ሌሎች ደግሞ እንዲፈሩ ኃጢአት የሚሰሩትን በሁሉ ፊት ገስጻቸው። አንድን እንኳ በአድሎ ሳታደርግ፣ አድሎ በሌለበት ማለት ነው። እነዚህን ያለ መዘንበል፣ ያለ መሰልቸት፣ ያለ መታከት፣ ያለ መድከም ማለት ነው እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም መላእክት ፊት እመክርሃለሁ። በማንም ላይ ፈጥነህ እጆችን አትጫን፣ በሌሎችም ኃጢአት አትተባበር፣ ራስህን በንጽህና ጠብቅ ብሎ ይህንን መልእክት ቅዱስ ጳውሎስ ለጢሞቴዎስ መክሮታል። እንግዲህ የካህናት ድርሻ በሚገባ ምእመናንን ማስተዳደር እንደሆነ ያው መጽሐፍ ቅዱስ በስፋት ይነግረናል። ሶስት ዋና ዋና ድርሻዎቻቸው ለካህናት የመጀመሪያው ማስተማር ነው። ሁለተኛው ምስጢራትን መፈጸም ነው። ሶስተኛው ማስተዳደር ነው። ይህን ካየን ክህነትን ስናነሳ በሐዲስ ኪዳን 7 የክህነት እርከኖች እንዳሉ ተመልክተናልና እነዚህ 7ቱ የክህነት ደረጃዎች እርከኖች እነማን ናቸው የሚሉትን በዝርዝር እንመለከታለን ማለት ነው። እንግዲህ የክህነት አገልግሎት 7 እርከኖች ያሉት ሲሆን ሶስቱ ታላላቅ ወደ ላይ ታላላቅ ናቸው። ከሶስት በታች ደግሞ 4ቱ ታናናሽ ማዕርጋት ይባላሉ። በሁለት ከፍለን ልናያቸው እንችላለን ማለት ነው። ሶስቱ ታላላቅ ማዕርጋት የምንላቸው ፕትርክና፣ ሊቀ ጵጵስናና ጵጵስና ናቸው። ከዚያ ወደ ታች ያሉትን ቅስና፣ ዲቁና፣ ንፍቀ ዲቁናና አናጉንስጢስነት እነዚህን አራቱን ደግሞ ከነዚያ በታች ያሉ ማዕርጋት እንደሆኑ እንረዳለን ማለት ነው። እንግዲህ 7ቱን ስንቆጥር ሁለት አይነት አቆጣጠር አላቸው። ከላይ ስንጀምር ፕትርክና ጳጳሳትን ሊቃነ ጳጳሳትን በበላዩ ሆኖ ለመምራት ለመሰብሰብ የጳጳሳት ሊቃነ ጳጳሳት ሰብሳቢ፣ መሪ፣ የበላይ ተቀዳሚ ስልጣን ፕትርክና ነው። በፕትርክና የሚሾም አባት የመጀመሪያው ከ7ቱ የክህነት ማዕርጋት የመጀመሪያውን ታላቁን ስልጣን ይይዛል ማለት ነው። ከዚያ ቀጥሎ ሊቀ ጵጵስና ነው። ሊቀ ጳጳሳት የሆኑት ሁሉ ፓትርያርኮች አይደሉም። ሊቀ ጵጵስና አድጎ ነው ከዚያ በኋላ ወደ ፕትርክና ላይ ሊደርስ የሚችለው ማለት ነው። ከዚያ ቀጥሎ ጵጵስና ነው። እንግዲህ በጵጵስና ውስጥ 3 ማዕርጋትን እናገኛለን ማለት ነው። 3 ማዕርጋት ሶስቱን የሚሰበስብ ጵጵስና ነው። ግን ጵጵስና በ3 ይከፈላል ነው። ጵጵስና፣ ሊቀ ጵጵስናና ፕትርክና ማለት ነው። ከዚያ 4ኛ ቅስና፣ 5ኛ ዲቁና ሙሉ ዲቁና ማለት ነው። 6ኛ ንፍቀ ዲቁና፣ 7ኛ አናጉንስጢስነት ወይም አንባቢነት ማለት ነው። በዚህ ጊዜ አናጉንስጢስነት ስንል መዘምርነትንም አጻዊ ሆህትነትንም ያጠቃልላል ማለት ነው። ሶስቱን አንድ ወገን አድርገን እንቆጥራለን። የመዘምርነትን ማዕርግ እንዲሁም ደግሞ በረኛ ሆኖ የመጠበቅን ማዕርግ ወይም አጻዊ ሆህትነትን ከአናጉንስጢስነት ጋር አንድ አድርገን ሶስቱን ስንቆጥር 7ኛና የመጨረሻ ማዕርግ ይሆናል ማለት ነው አናጉንስጢስነት። ሌላኛው አቆጣጠር ጵጵስና ሶስቱን አንድ አድርጎ መቁጠር ነው። በጵጵስና ውስጥ ያሉ ሊቀ ጵጵስናና ፕትርክናን አንድ አድርጎ በጵጵስና መቁጠር። ጵጵስና 1፣ ቅስና 2፣ ዲቁና 3፣ ንፍቀ ዲቁና 4፣ ዲቁናን ከ2 ማለት ነው። ንፍቅ ማለት ግማሽ ዲቁናና ሙሉ ዲቁና በማለት ነው። 4 አናጉንስጢስነት፣ 5 መዘምርነት፣ 6 በረኛ ሆኖ የመጠበቅ ማዕርግ ወይም ደግሞ አጻዊ ሆህት 7 ማለት ነው።
በዚህ በሁለት መንገዶች ይቆጠራል። ሰባቱ የክህነት ማዕርግ ሰባቱ የክህነት ማዕርጋት በሁለት መንገዶች ይቆጠራሉ ነው። ለነዚህ ሶስት ናቸው ዋና ዋና እነዚህ ሰባቱ በሶስት ዋና ዋና ማዕርጋት ይጠቃለላሉ። ያ ማለት የመጀመሪያው የላይኛው ማዕርግ በጵጵስና ይጠቃለላል፣ መካከለኛው ማዕርግ በቅስና ይጠቃለላል፣ ታችኛው ማዕርግ ደግሞ በዲቁና ይጠቃለላል ማለት ነው። ሰባቱ ማዕርጋት በሶስት ዋና ዋና ማዕርጋት ይጠቃለላሉ፣ በጵጵስና በቅስናና በዲቁና ማለት ነው። ሰባቱ ዝርዝር ማዕርጋት ናቸው። ሲጠቃለሉ ግን ሶስት ናቸው፣ ጵጵስና፣ ቅስናና ዲቁና የሚለውን መረዳት ነው። እንግዲህ የጳጳስና የሊቀ ጳጳስ የፓትርያርክ ልዩነት ምንድነው ያለን እንደሆነ ግልጽ ለማድረግ ጳጳስ ከሆነ በኋላ አንድ አባት ሊቀ ጳጳስ ለመሆን ራሱን የቻለ ስርዓት አለው። በዘመን የቀደመ በአገልግሎት የደከመ ከሆነ ሊቀ ጳጳስ ይሆናል ማለት ነው። ያ ማለት ጳጳሳት የሆነ ጊዜ ይሾማሉ። ከተሾሙ በኋላ ከነሱ ቀጥሎ ደግሞ ሌሎቹ ጳጳሳት ካልተሾሙ ጳጳሳቱ ይቆያሉ ማለት ነው። ሌሎቹ ጳጳሳት ከነሱ በኋላ ከተሾሙ የሆነ ጊዜ ቆይተው ከተሾሙ ለቤተክርስቲያን አስፈላጊ በሆነበት ጊዜ ጳጳሳት በየጊዜው ይሾማሉ። ሌሎቹ ከነሱ ቀጥለው ሲሾሙ የመጀመሪያዎቹ ተሿሚዎች ሊቃነ ጳጳሳት ይባላሉ፣ ወይም ደግሞ የጳጳሳት አለቆች ይባላሉ ማለት ነው። በሹመት የኋለኞችን ስለቀደሟቸውና በአገልግሎትም ቀድመው ቤተክርስቲያንን ሲጠብቁና ሲመሩ በመቆየታቸው በጵጵስና ሊቃነ ጳጳሳት ይባላሉ ማለት ነው። እንግዲህ ጳጳስና ሊቀ ጳጳስነት ደረጃ እንዳለው በዚህ እንረዳለን ማለት ነው። ሊቃነ ጳጳሳት ሁሉ ደግሞ ፓትርያርኮች አይደሉም። እንደገና ለቤተክርስቲያኒቱ የበላይ ሰብሳቢና መሪ አንድ ፓትርያርክ ነው። ያ ፓትርያርክ ለመሆን ከሊቃነ ጳጳሳት ተመርጦና መስፈርቱን አሟልቶ የተገኘ በመንፈስ ቅዱስ ረዳትነት ፓትርያርክ ይሆናል ማለት ነው። ስለዚህ ሊቃነ ጳጳሳት ሁሉ ፓትርያርኮች አይደሉም፣ ጳጳሳት ሁሉ ሊቃነ ጳጳሳት አይደሉም። ደረጃ ደረጃ እንዳለው ለግልጽ ለማድረግ ነው። በጥቅሉ ሰባቱ ማዕርጋት በጵጵስና በቅስናና በዲቁና በሶስት ዋና ዋና ክፍሎች ይጠቃለላሉ ለማለት ነው። ጵጵስና ሶስተኛውና ከፍተኛው የክህነት ማዕርግ ነው ማለት ነው። ጵጵስና የሚሾሙ እነማን ናቸው ስንል በድንግልና የኖሩ ቆሞሳት፣ መነኮሳት የጵጵስና ማዕርግ ሲሾሙ ጳጳስ ወይም ኤጲስቆጶስ እየተባሉ ይጠራሉ ማለት ነው። ጳጳስ ወይም ኤጲስቆጶስ ሌሎች ማዕርጋት ከሱ የሚገኙ ስለሆነ የቤተክርስቲያን ራስ የክርስቶስ ተወካይ ነው። ጳጳስ የሚለው ስም በቁሙ ጳጳስ ተብሎ ይተረጎማል። መትሮፖሊስ፣ ኤጲስቆጶስ ወይም ሰያሜ ካህናት ወዲያቆናት፣ ዲያቆናትና ካህናትን የሚሾም ተብሎ ይተረጎማል። እንዲሁም አለቃ፣ ሿሚ፣ አዛዥ የሚል ትርጉም አለው ማለት ነው ጳጳስ የሚለው ቃል። ከዚህ ቀጥሎ የቅስናን ማዕረግ ስናይ ማዕረገ ቅስና ከማዕረገ ጵጵስና ዝቅ ያለ ሹመት ነው። ምስጢራትን ሁሉ የመፈጸም
ስልጣን አለው የቅስና ማዕረግ ማለት ነው። ምስጢራትን ሁሉ መፈጸም ይችላል። በቅስና ያለ አገልጋይ ሜሮን ከማፍላትና ክህነትን ከማደል ከመስጠት ውጭ ሌሎቹን ምስጢራት በተለይ ከሰባቱ ምስጢራት ቤተክርስቲያን ስድስቱን የመፈጸም ድርሻ አለው ማለት ነው። በቅስና ወይም በቅስና ማዕረግ ያለ አገልጋይ ማለት ነው። ቅስና የሚለው ቃል ትርጉሙ በመዝገበ ቃላት ሲተረጎም ቄስነት፣ ቄስ መሆን፣ የቄስ ማዕረግ ተብሎ ይተረጎማል። ቅስና ሁለተኛው የክህነት ማዕረግ ነው። ማዕረገ ቅስና የሚሾሙ ዲያቆናት ደግሞ ከተሾሙ በኋላ ቀሲሳን፣ ቀሳውስት እየተባሉ ካህናት እየተባሉ ይጠራሉ ማለት ነው። በጥቅሉ አገልጋዮች፣ መንፈሳውያን አገልጋዮች ማለት ነው። ቀሳውስት፣ ቀሲሳን፣ ካህናት ማለት መንፈሳውያን አገልጋዮች ማለት ነው። ሶስተኛውና የመጨረሻው ማዕረግ በመንፈሳዊ ክህነት የክህነት ማዕረግ ዲቁና ነው። ዲቁና ራሱ በቁሙ ዲያቆንነት፣ ዲያቆን መሆን፣ የዲያቆን ሹመት ወይም የዲያቆን ማዕረግ ማለት ነው። ዲቁና ማለት ነው። ቅስናም ራሱ በጳጳሳት ነው የሚሰጥ። ዲያቆን ለመሆን ብዙ መስፈርቶች አሉት። ያንንም መጽሐፍ ቅዱስ በግልጽ ይናገራል ማለት ነው። ለዚህ ማዕረግ የበቃ የተማረ ቃለ እግዚአብሔርን ያወቀ የተረዳ ሃይማኖቱን ጠንቅቆ የተረዳ ሊሆን ይገባል። በስነ ምግባሩ ለሌሎቹ አርአያ መሆን የሚችል መንፈሳዊ ለተልእኮ ሊፋጠን የሚገባው ሆኖ በሰዎቹ ምስክር ሰጭነት እና በራሱም ፈቃድ በመንፈስ ቅዱስ ምርጫ አንድ አገልጋይ ዲቁናን ሊሾም ይችላል ማለት ነው። በነገር ሃይማኖት በኩልና በስነ ምግባሩ በኩል የተመሰከረለት መልካም ሰው ሆኖ መገኘት አለበት ዲቁናን ለመሾም ማለት ነው። ከዚያ በኋላ እያደገ ወደ ቅስና አገልግሎቱ እየታየ መንፈሳዊነቱ እየታየ ደግሞ እየጠነከረ ሲሄድ ደግሞ ወደ ጵጵስና ማደግ ይችላል ነው። እንግዲህ ጵጵስና የመጀመሪያው፣ ቀጥሎ ቅስና፣ ቀጥሎ ዲቁና፣ ሶስቱ ዋና ዋና የክህነት ማዕረጋት እኒህ ናቸው። በእነዚህ ውስጥ ሌሎች ማዕረጋት ያየናቸው አሉ። ሲዘረዘሩ 7 ይደርሳሉ፣ ሲጠቃለሉ 3 ናቸው ለማለት ነው። እንግዲህ ዲያቆናት የዲቁና ማዕረግ ከተቀበሉ በኋላ ሲመተ ዲቁናን ካገኙ በኋላ ዲያቆናት እየተባሉ ይጠራሉ። የኤጲስቆጶሳትና የቀሳውስት ተላላኪዎች ረዳቶች ናቸው። በአገልግሎት በኩል የኤጲስቆጶሳትና የቀሳውስት የጳጳሳትና የቀሳውስት ተላላኪዎች ረዳቶች ሆነው ያገለግላሉ። ማዕረጋቸው በሚፈቅደው ልክ ደግሞ የኤጲስቆጶሳትና የቀሳውስት እንደራሴዎች ይሆናሉ ማለት ነው። ማዕረጋቸው በሚፈቅደው ልክ ማለት ነው እንጂ የጳጳስን ስራ ሙሉ በሙሉ ዲያቆን ይሰራል፣ የካህንን ስራ የቄስን ስራ ሙሉ በሙሉ ዲያቆን ይሰራል ማለት አይደለም። ማዕረጋቸው በሚፈቅደው ልክ ግን እንደራሴዎች የሚሆኑበት ጊዜም እንዳለ መረዳት ያስፈልጋል ነው። እንግዲህ እነኚህ የክህነት እርከኖችና ደረጃዎች ካየን የመጀመሪያው እርከንና ደረጃ ፓትርያርክነት ነው፣ ፕትርክና ነው። የፓትርያርክነት አሿሿም እንዴት ነው የሚለውን እንመለከታለን። እንግዲህ ከስሙ ስንነሳ ፓትርያርክ ማለት ሊቀ ጳጳስ፣ አባት፣ ቀዳማዊ ወይም መጀመሪያ ታላቅና ደገኛ አባት ማለት ነው የቃሉ ትርጉም። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ በሚለው የመዝገበ ቃል ትርጓሜያቸው መጽሐፋቸው
ፓትርያርክ ማለት ሊቀ ጳጳስ፣ አባት፣ ቀዳማዊ ወይም መጀመሪያ፣ ታላቅና ደገኛ አባት ማለት ነው ብሎ ተርጉመውታል ማለት ነው። እንዲሁም ርዕሰ ኤጲስቆጶሳት የኤጲስቆጶሳት ራስ አለቃ ማለት ነው። ርዕሰ አበው የአባቶች አለቃ፣ ርዕሰ ሊቃነ ጳጳሳት የሊቃነ ጳጳሳት አለቃ፣ የብዙዎች አባትና መሪ ተብሎ በሕገ ቤተ ክርስቲያን ትርጉም ይተረጎማል ማለት ነው፣ ይገለጻል። እንግዲህ ሊቃነ ጳጳሳት ክርስቶስ በደሙ የዋጃትን ቤተክርስቲያንን በጥንቃቄ ጠብቁ ዘንድ እናንተን የተቀበለ እኔን ተቀበለ ዘኪያክሙ ተወክፈ ኪያየ ተወክፈ፣ ክርስቶስ በቅዱስ ወንጌል እናንተን የተቀበለ እኔን ተቀበለ ብሎ ሐዋርያትን ሾሟቸዋል። ስለሆነም ክርስቶስ የሾማቸው የሐዋርያት ተከታዮችና የክርስቶስ እንደራሴዎች ናቸው ማለት ነው ሊቃነ ጳጳሳት በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደምናገኘው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ሕግና ቀኖና በሚፈቅደው አሰራር በፍትሕ መንፈሳዊ በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 4 ላይ በዝርዝር የፓትርያርክ አሻሻም ተጽፎ ተቀምጧል። ያንን መሰረት አድርጎ ቅዱስ ሲኖዶስ በሚያወጣው የፓትርያርክ ምርጫ ሕገ ደንብ መሰረት ተመርጦ ይሾማል ማለት ነው። አንድ ፓትርያርክ ፓትርያርኩ እንግዲህ እንደተመረጠ ከ3 እስከ 5 ባሉት ቀናት የቤተክርስቲያን ስርዓት በሚፈቅደው መሰረት ስርዓተ ሲመት ይፈጸምለታል ማለት ነው። ፓትርያርክ ሆኖ የሚሾመው አገልጋይ ስርዓተ ሲመት ይፈጸምለታል። መጀመሪያ መስፈርቱን አሟልቶ ከተገኘ ይመረጣል። ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 4 በስፋት ተዘርዝሯል ማለት ነው። እንዴት መመረጥ እንዳለበት፣ እንዴት መሾም እንዳለበት፣ ምን አይነት መስፈርቶችን ማሟላት እንዳለበት ስንደርስበት ደግሞ የምናየው ይሆናል ዝርዝር ጉዳዩ። ሆኖም በፍትሐ ነገሥት አንቀጽ 4 ላይ የተጻፉትን ዝርዝር ጉዳዮች አሟልቶ ሲገኝ አንድ ሊቀ ጳጳስ ፓትርያርክ ሆኖ ይሾማል። እንግዲህ ኤጲስቆጶሳትና ሊቃነ ጳጳሳት ሳይሰበሰቡ የፓትርያርክ ሹመት አይፈጸምም። እንግዲህ በፍትሐ ነገሥት አንቀጽ 4 ላይ ከተደነገገው ድንጋጌ አንዱ ኤጲስቆጶሳትና ሊቃነ ጳጳሳት ሳይሰበሰቡ የፓትርያርክ ሹመት አይፈጸምም ነው። ኤጲስቆጶሳትና ሊቃነ ጳጳሳት በተሰበሰቡበት በተገኙበት ነው ፓትርያርክ የሚሾመው። በፓትርያርክ ምርጫ ጊዜ አከራካሪ ጉዳይ ቢነሳ በድምጽ ብልጫ እንዲሆን በፍትሕ መንፈሳዊ ስርዓት ተሰርቷል። አከራካሪ ጉዳይ ቢነሳ ማለት ሁለት ተመራጮች ተመሳሳይ አይነት መገለጫ ቢኖራቸው እገሌ ይሁን የሚል ሐሳብ ቢነሳ በመራጮች በኩል በድምጽ ብልጫ እንዲሆን በፍትሕ መንፈሳዊ ስርዓት ተሰርቷል። ይኸውም ወይትፈጸም ሲመቱ ለሊቀ ጳጳሳት ዘእንበለ በህላዌሆሙ ለጉባኤ ኤጲስቆጶሳት ወመጥሮፖሊስ ዘውእቱ ጳጳስ ወለእመ ኮነ በእንተ ሲመቱ ጋይዝ ይግበሩ በምክሮሙ ለእለ ይበዝሑ እምኔሆሙ ወእምዝ ዘይደልዎ ይሰየም ላዕሌሆሙ። የሊቀ ጳጳሳቱ ሹመት የኤጲስቆጶሳትና የመጥሮፖሊስ ወይም የጳጳስ ማለት ነው ጉባኤ ሳይሆን አይፈጸምም። ስለ ሹመቱ ጠብ ክርክር ቢሆን በድምጽ ብልጫ ያድርጉት፣ ከዚህም በኋላ የሚገባው በላያቸው ይሾም ተብሎ በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 4 ቁጥር 57 ላይ ተገልጿል ማለት ነው። አንቀጽ 4 ቁጥር 57 ላይ ሌላው አንድ ሊቀ ጳጳስ ፓትርያርክ ሆኖ ለመሾም መስፈርቶችን ነው እያየን ያለነው። ሌላኛው መስፈርት ፓትርያርክ ሆኖ ለመሾም ከተመረጡት መካከል አንዱ እጅግ የተማረ ቢሆን ከተመረጡት መካከል እጅግ የተማረ ቢሆን፣ ሌላኛው ደግሞ የአስተዳደር ችሎታና ብቃት ቢኖረው። እንግዲህ ከሊቃነ ጳጳሳት ነው ከገሌ ፓትርያርክ ቢሆን ቤተክርስቲያንን በተሻለ መንገድ ቤተክርስቲያንን በበለጠና በጥሩ ሁኔታ ይመራል፣ ያስተዳድራል፣ ለምእመናንም
ይጠቅማል ተብሎ የታመነበት ነው የሚሾመውና ተመሳሳይ ድምጽ ያገኙ ቢኖሩ ከተመራጮች እጅግ የተማረ አንዱ እጅግ የተማረ ቢሆን ሌላኛው ደግሞ የአስተዳደር ችሎታና ብቃት ቢኖረው ለዘመኑ አስፈላጊ የሆነው እንዲሾም አሁንም በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 4 ላይ ይህም ታዝዟል ማለት ነው። አንቀጽ 4 ቁጥር 68 ላይ ማለት ነው። ለዘመኑ አስፈላጊ የሆነው እንዲሾም ታዝዟል። ለዘመኑ አስፈላጊ የሆነ ማለት ምን ማለት ነው? አንዱ እጅግ የተማረ ቢሆን ሌላኛው ደግሞ የአስተዳደር ችሎታና ብቃት ቢኖረው ከነዚህ መካከል ተመሳሳይ ድምጽ ቢኖር ደግሞ ለሁለቱም ለዘመኑ አስፈላጊ የሆነው እንዲሾም ተወስኗል። ስርዓት ተሰርቷል። ለዘመኑ ማለት ምንድነው? በዚያ ዘመን ፓትርያርኩ በሚመረጥበት ወቅት ለቤተክርስቲያን የጎደላት ምንድነው ተብሎ ተጠንቶ የእውቀት ችግር ካለ ያወቀው እጅግ የተማረው እንዲሾም የእውቀት ችግር ሳይኖር ያስተዳደር ችግር ካለ በቤተክርስቲያን ያስተዳደር ችሎታ ያለው ዘመኑን አስመልክቶ በዘመኑ ቤተክርስቲያን ላይ ምንድነው ያለው ጉድለት የሚለው ተጠንቶ ለዘመኑ አስፈላጊ የሆነው እንዲሾም በፍትሐ ነገሥት ስርዓት ተሰርቷል ታዘዟል። ወለእመ ኮነ አሃዱ እምኔሆሙ ዘያፈደፍድ አይምሮ ወካልኡኒ ዘያስኒ አመግቦተ ይረስይዎ ኖላዌ ለዘይፈቅዶ ፍትሐ ዝኩ ዘመን ከነርሱ አንዱ አብዝቶ የተማረ ቢሆን ሁለተኛውም አስተዳዳሪነትን አዋቂ ቢሆን ጊዜ የሚፈቅደውን ይሹሙት ተብሎ ነው። በቀጥታ ፍትሐ ነገሥቱን ነው ያነበብላችሁ ያለውና የተሰራ ስርዓት እንዲህ ተብሎ ነው። ሌላኛው መስፈርት ፓትርያርክ ሆኖ ለመሾም በአንድ ሀገረ መንግስት በአንድ ዘመን በአንድ መንበር ሁለት ፓትርያርክ አይሾምም። ወይደሉ ከመትኩን ዛቲ ሲመት ለክልኤቱ በአሃዱ ዘመን ወበአሃዱ መንበር ወእመሰ ኮነ ዝ በአሃዱ ሀገር ትጽና ለዘተሰይመ ቅድመ ይህች ሹመት በአንድ ዘመንና በአንድ መንበር ለሁለት ሰዎች ልትሆን አይገባም። ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 4 ቁጥር 7 ላይ ይህ በአንድ ሀገር ከተደረገ ግን አስቀድሞ ለተሾመው ትጽና ይላል። እንግዲህ በልዩ ልዩ ምክንያቶች በአንድ ሀገር ከተደረገ ግን አስቀድሞ ለተሾመው ትጽና ተብሎ ስርዓት ተሰርቷል ማለት ነው። ይህ አጋጣሚ በሀገራችንም በቀደሙት ጊዜያት ተከስቶ ነበርና በጣም ጥሩ አጋጣሚ እንደነበር ይታወቃል። በብፁዕ ቅዱስ አቡነ መርቆሬዎስ እና ብፁዕ ቅዱስ አቡነ ማትያስ ማለት ነው እንዲህ አይነት ክስተቶች በታሪክ ሲከሰቱ በአንድ ሀገር ከተደረገ በአንድ የሚሾምበት አጋጣሚ ቢፈጠር አስቀድሞ ለተሾመው ሹመቱ ትጽና ነው የሚለው። ያ ማለት በቅደም ተከተል ሆነው ሊሰሩ ይገባል ማለት ነው። እንግዲህ አባቶች ያደርጉት እንደነበረው ማለት ነው። በዋናነት ግን በአንድ ዘመን አሁን አባቶች በአንድ ዘመን የተሾሙ አይደሉም እንደሚታወቀው ማለት ነው። እንግዲህ በሀገር ላይ በነበረው ሀገር አቀፍ አለመግባባትና እንግዲህ በነበረው ፖለቲካዊ እንቅስቃሴ ነው በብፁዕ ቅዱስ አቡነ መርቆሬዎስ አቡነ ጳውሎስ ተተኩ። ከዚያ ደግሞ እንግዲህ ብፁዕ ቅዱስ አቡነ ማትያስ ቀጥለው ተሾሙ ማለት ነው። ሰፊ ታሪክና ሐሳብ ያለበት ስለሆነ በዋናነት በአንድ ዘመን የተሾሙ እንዳልነበረ ልንረዳው ይገባል። ስለዚህ ስርዓት የተፋለሰ እንዳልሆነ ለመገንዘብ ያህል ነው። ስርዓቱ ግን የሚለን በአንድ ዘመን በአንድ መንበር ሁለት ሰዎች እንደማይሾሙ ሁለት ፓትርያርኮች እንደማይሾሙ ነው። በተለያየ ዘመን ነው የተሾሙት አባቶቻችን። በዚያውም ላይ
የተለያየ መንበር እንደነበራቸው እናውቃለን። የውጭ ሀገር ውጭና ከሀገር ውጭና ከሀገር ውስጥ እንደነበር መናብርቶቻቸው ግልጽ ስለሆነ ማለት ነው። ኋላም ብፁዕ ቅዱስ አቡነ መርቆሬዎስ ወደ ሀገር ሲመለሱ ቀጥተኛ በሆነው አካሄድ እና አስተዳደር ከብፁዕ ቅዱስ አቡነ ማትያስ ጋር በጋራ ይሰሩ እንደነበር የቅርብ ጊዜ ታሪክ ስለሆነ አስተዋውሰን ለማለፍ ያህል ነው። ሌላው ፓትርያርክ ሆኖ ከተሾመ በኋላ የተሾመበትን መንፈሳዊ ተግባርና ኃላፊነት ዘንግቶ ዶግማና ቀኖና ነገረ ሃይማኖትንና ስርዓተ ሃይማኖትን ወይም ደግሞ ስርዓተ ቀኖናን ቢያፋልስ ቤተክርስቲያንን የሚያስነቅፍ ተግባር ቢፈጽም በአጠቃላይ ታማኝነቱንና መንፈሳዊ አባትነቱን በካህናትና በምእመናን ዘንድ ባያስመሰክር ማለት ታማኝነቱና መንፈሳዊ አባትነቱ በካህናትና በምእመናን ዘንድ ተቀባይነት የሌለው ቢሆንና በደለኛ መሆኑ ተጨባጭ በሆነ ሁኔታ በቅዱስ ሲኖዶስ ከተረጋገጠና ከታመነበት በቅዱስ ሲኖዶስ ውሳኔ ከሹመቱ ይወርዳል። ፓትርያርክ ማለት ነው። ከሹመቱ ይወርዳል። የማይወርድ አይደለም፣ ከሹመቱ ይወርዳል። በምትኩ ሌላ ፓትርያርክ ተመርጦ ይሾማል ማለት ነው። በሕገ ቤተክርስቲያን ተቀምጧል ይህ ስርዓት፣ ይህ ድንጋጌ ማለት ነው። ክፍል 3 አንቀጽ 33 ላይ ይህንን ድንጋጌ እናገኘዋለን። ሌላው ከፓትርያርክነት ስልጣን የወረደ ፓትርያርክ በቀኖና ተወስኖ በገዳም እንዲቀመጥ ይደረጋል። በገዳም ለመቀመጥና በቀኖና ለመወሰን ፈቃደኛ ባይሆንና እንቢተኛ ቢሆን በውግዘት ከቤተክርስቲያን ህብረት ሳይቀር እንደሚለይ ሕገ ቤተክርስቲያን ያስቀምጣል። ሌላው ርዕሰ ሊቃነ ጳጳሳት ወይም ፓትርያርክ ማለት ነው ከታመመ እስከሚድን ከታሰረም ደግሞ እስከሚፈታ እንዲጠብቁት በፍትሕ መንፈሳዊ ታዝዟል። በፍትሕ መንፈሳዊ ታዝዟል። አንቀጽ ፍትሕ መንፈሳዊ በፍትሐ ነገሥት ማለት ነው አንቀጽ 4 ቁጥር 77 ጀምሮ ይህ ስርዓት ተቀምጧል፣ ተወስኗል ማለት ነው። አንድ ርዕሰ ሊቃነ ጳጳሳት ወይም ፓትርያርክ ከታመመ እስከሚድን ከታሰረ እስከሚፈታ እንዲጠብቁት ስርዓት ተሰርቷል በፍትሐ ነገሥት። ነገር ግን ከሕማሙ እንደማይድንና ከእስራቱ እንደማይፈታ ከታወቀ ሌላው እንዲሾምም ታዝዟል። ወለእመሰት አውቀ ከመ ይመውት ወኢይትፈወስ መፍትው ይሰየም ካልእ እንደማይድንና እንደሚሞት ቢታወቅ ግን ሌላው ሊሾም ይገባዋል ተብሎ ስርዓት ተሰርቷል ነው። ይህ በፍትሕ መንፈሳዊ የምናገኘው ትዕዛዝ ነው። ሌላው ፓትርያርክ መንፈሳዊ ስራውን በማካሄድ ላይ ያለ ቢታሰር ወይም ቢጋዝ ቤተክርስቲያን በቅዱስ ሲኖዶስ ትመራለች እንጂ ሌላ ፓትርያርክ አይሾምም ተብሎም በሕገ ቤተክርስቲያን ተደንግጓል። ቢታሰር ወይም ቢጋዝ ትክክለኛ ስራውን እየሰራ ባለበት ግን ትክክለኛ ባልሆነ መንገድ እንግዲህ እግዚአብሔር አገልጋዮች ከሐዋርያት ጀምሮ እውነትን እየመሰከሩ እውነትን እየተናገሩ የጽድቅን ስራ እየሰሩ ግን ዓለም እንዳልተቀበለቻቸውና እየታሰሩ እየተገፉ እየተሰደዱ እንደኖሩ እናውቃለን። ያ ድል ፈንታ ጽዋ ተርታ በአንድ የቤተክርስቲያን መሪ በፓትርያርክ ቢደርስ መንፈሳዊ ስራውን በሚገባ እየሰራ ያለ ያ ፓትርያርክ ቢታሰር ወይም ቢጋዝ ቤተክርስቲያን በቅዱስ ሲኖዶስ ትመራለች እንጂ ሌላ ፓትርያርክ አይሾምም ነው። በሲኖዶሱ ግን ትመራለች። ሌላው ፓትርያርክ በውግዘት የለየውን ኤጲስቆጶስ ወይም ጳጳስ በሕይወት ሳለም ከሞተ በኋላም እንደማይፈታው ስርዓት ተሰርቷል። ጳጳስ ወይም ቄስ ያወገዘውን ግን ፓትርያርክ በሕይወት ሳለም ከሞተ በኋላም ይፈታዋል። ወሊቀ ጳጳሳትሰ ድውህ ውእቱ እንድኅረ ተከስቶ ከመ ይፍታሕ ማይሰሮሙ ለእሉ ኩሎሙ ሶበሬ ዝግተ እስመ ውእቱ ከመ እግዚአ ቤት በላዕሌሆሙ ወላዕለ ኩሉ ክቡር
በማለት ሊቀ ጳጳሳት ግን ይህን በመረመረ ጊዜ ከተገለጠለት በኋላ የሁሉንም ግዝት ሊፈታ ስልጣን አለው፣ እርሱ በእነርሱ ላይ እንደ ባለቤት ነውና በሁሉም ላይ ክቡር ነው ተብሎ ስርዓት ተሰርቷል ማለት ነው። በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 4 ቁጥር 61 ላይ እናገኘዋለን ይህንን ድንጋጌ ማለት ነው። ቄስ ያወገዘውን ጳጳስ ወይም ኤጲስቆጶስ ሳለም ከሞተ በኋላም ይፈታዋል። ኤጲስቆጶስ ወይም ጳጳስ ያወገዘው ጳጳስ በሕይወት ሳለ ጳጳስ ወይም ቄስ አይፈታውም። ቄስ ያወገዘውን ጳጳስ ወይም ኤጲስቆጶስ ሳለም ከሞተ በኋላም ይፈታዋል። ሳለ ማለት ራሱ ቄሱ ሳለ ከሞተ በኋላ ቢሆን ማለት ነው። ኤጲስቆጶስ ወይም ጳጳስ ያወገዘውን ደግሞ ያወገዘው ጳጳስ ማለት ነው በሕይወት ሳለ ጳጳስ ወይም ቄስ አይፈታውም፣ ከሞተ በኋላ ግን ይፈታዋል። ወይደሉ ለአሐዱሂም ሊቃነ ጳጳሳት ወጳጳሳት ወኤጲስቆጶሳት ከመይፍታህ ዘአሰሮ ካልኡ ዘእንበለ እንድረሞቱ ከሊቃነ ጳጳሳትና ከጳጳሳት ከኤጲስቆጶሳትም ለአንዱስ እንኳ ሌላው ያወገዘውን መፍታት አይገባውም ከሞተ በኋላ ነው እንጂ ተብሎ በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 4 ላይ ይህን ተደንግጓል ማለት ነው። እንግዲህ ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 4 ላይ ስለ ሊቀ ጳጳሳት ስለ ርዕሰ ሊቃነ ጳጳሳት ወይም ስለ ፓትርያርክ አሿሿም እና ስርዓት በስፋት የሚነግረን የቀኖና መጽሐፍ ነው ማለት ነው። ፍትሐ ነገሥት አንቀጽ 4 ማለት ነው። እንግዲህ ኤጲስቆጶስ ወይም ጳጳስ ማለት በድንግልና መንኮሶ ቅድስት ቤተክርስቲያንን በክህነት ሲያገለግል ቆይቶ የኤጲስቆጶስነትን ማዕረግ የተቀበለ የቤተክርስቲያን ኖላዊ ወይም ደግሞ እረኛ ጠባቂ ማለት ነው። ጳጳስ ወይም ኤጲስቆጶስ ማለት በድንግልና መንኮሶ ቅድስት ቤተክርስቲያንን በክህነት ሲያገለግል ቆይቶ የኤጲስቆጶስነትን ማዕረግ የተቀበለ የቤተክርስቲያን ኖላዊ እረኛ ወይም ጠባቂ ማለት ነው። በሕገ ቤተክርስቲያን ምዕራፍ 1 አንቀጽ 2 ላይ ይህ ትርጉም ተቀምጧል። እንግዲህ አንድ ቆሞስ ኤጲስቆጶስ ሆኖ የሚሾመው ክርስቶስ በደሙ የዋጃትን ቤተክርስቲያን ለመጠበቅ ነውና ለኤጲስቆጶስነት ወይም ለጵጵስና ማዕረግ የሚያበቃውን መመዘኛ ሊያሟላ ይገባዋል። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ላይ ስለ ኤጲስቆጶስ ምን መልካም ነገሮችን ማሟላት እንዳለበት ስለ ቀሲስ ወይም ደግሞ ስለ ቄስ ስለ ካህን ማለት ነው፣ እንዲሁም ስለ ዲያቆን ምን መስፈርቶች ማሟላት እንዳለባቸው ቅዱስ ጳውሎስ በመጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 3 ላይ በዝርዝር ያስቀምጣል። ማንም ኤጲስቆጶስነትን ቢፈልግ ይላል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምረን ስናነበው መጽሐፍ ቅዱስን ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል ይላል። እንግዲህ ኤጲስቆጶስነትን መፈለግ መልካም ነገር ነው። የቤተክርስቲያን እረኛና መሪ ሆኖ ምእመናንን ወደ እግዚአብሔር ለማቅረብና ምእመናንን በሃይማኖታቸው ለማጽናት መንግስቱን እንዲወርሱ ለማብቃት መመኘት የመልካም ምኞት መልካም ስራ ነው። መንፈሳዊ ሐሳብ ነው። ይህን ቅዱስ ጳውሎስ ሲገልጽና የኤጲስቆጶስነትን ማዕረግ መመኘት መልካም ምኞት መሆኑን ከተናገረ በኋላ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል ብሎ መስፈርቶቹንና መመዘኛዎቹን አንድ ባንድ በዝርዝር ይናገራቸዋል ቅዱስ ጳውሎስ። ኤጲስቆጶስ ለመሆን ምን መስፈርቶችን ማሟላት እንዳለበት አንድ መንፈሳዊ አገልጋይ ማለት ነው። ካህን ወይም ቄስ ለመሆንም እንዲሁ ዲያቆን ለመሆንም ምን መስፈርቶች ማሟላት እንዳለበት ይናገራል። ከኤጲስቆጶስ ሲነሳና እንግዲህ ኤጲስቆጶስ
እንዲህ ሊሆን ይገባዋል ብሎ አንደኛ የማይነቀፍ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ የማይነቀፍ ብሎ ይጀምራል። ለኤጲስቆጶስነት ወይም ለቅስና የሚመረጥ ሰው በሃይማኖቱና በስነ ምግባሩ በጠባዩና በአኗኗሩ ሁሉ በምእመናን ዘንድ የማይነቀፍ የማይተች የማይታማ ነውር ኃጢአት የሌለበት በፍርድ በብያኔ በምጽዋት ፊት አይቶ የማያደላ ከሆነ ሊሾም ይገባዋል ማለት ነው። እንግዲህ የማይነቀፍ ብሎ ገልጾታል። ጠቅላላ አርጎ ሐሳቡን የማይነቀፍ ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ የዘረዘራቸው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ የዘረዘራቸውን ጉዳዮች በቅደም ተከተል ስናስቀምጣቸው አንድ ኤጲስቆጶስ ሊያሟላቸው የሚገቡ ጉዳዮች ናቸው። አንድ ካህን ሊያሟላቸው የሚገቡ ጉዳዮች ናቸው። አንድ ዲያቆን ሊያሟላቸው የሚገቡ ጉዳዮች ናቸው። እነዚህ ጉዳዮች አንደኛ የማይነቀፍ ብሎታል። ኤጲስቆጶስ ለመሆን የማይነቀፍ መሆን አለበት። ያ ማለት የማይነቀፍ ሰው ይገኛል ማለት ሳይሆን መጥፎ ስራ ሰርቶ በመጥፎ ስራው የማይነቀፍ ማለት ነው። ይህ የጽድቅ ስራ እየሰራም ሰው ሊነቀፍ ይችላል፣ ክርስቶስም ስለተነቀፈ ማለት ነው። እና አንደኛ የማይነቀፍ ነውር ኃጢአትን አድርጎ ክፉ ስራን ሰርቶ ሕገ እግዚአብሔርን ተላልፎ የማይነቀፍ ማለት ነው። ሁለተኛ የአንዲት ሚስት ባል የሆነ ኤጲስቆጶስ ሊሆን የሚገባው ሁለተኛ የአንዲት ሚስት ባል የሆነ፣ ሶስተኛ ልከኛ የሆነ፣ አራተኛ ራሱን የሚገዛ፣ አምስተኛ እንደሚገባው የሚሰራ፣ ስድስተኛ እንግዳ ተቀባይ፣ ሰባተኛ ለማስተማር የሚበቃ፣ ስምንተኛ የማይሰክር፣ ዘጠነኛ የማይጨቃጨቅ፣ አስረኛ ገር ወይም የዋህ ቅን የሆነ፣ 11ኛ የማይከራከር የማይቆጣ፣ 12ኛ ገንዘብን የማይወድ፣ 13ኛ ልጆቹን በጭምትነት የሚያሳድግና የራሱን ቤት በመልካም የሚያስተዳድር፣ 14ኛ አዲስ ክርስቲያን ያልሆነ፣ 15ኛ በውጭ ያሉ ሰዎች የመሰከሩለት ስለ መልካም ስራው ማለት ነው፣ 16ኛ ባለመታዘዝ የማይከሰስ፣ 17ኛ ነውረኛ ያልሆነ ረብ ወይም የራሱን ጥቅም የማይወድ ማለት ነው፣ ቤተክርስቲያንን የሚያስቀድም ማለት ነው። 18ኛ ሕይወት በሚገኝበት ትምህርት ተቃዋሚዎችን ሊመክርና ሊከራከር የሚችል ከሆነ ኤጲስቆጶስ ሆኖ መመረጥ እንዳለበትና መመረጥ እንደሚችል ቅዱስ ጳውሎስ በዝርዝር አስቀምጧቸዋል ማለት ነው በመጽሐፍ ቅዱስ። እነዚህ ዝርዝር ጉዳዮችን ምን ማለት እንደሆነ በቀጣይ መርሃ ግብር ነው የምናያቸው። ካለን ጊዜ አንፃር እነዚህን ዋና ዋና ጉዳዮች እነዚህን ወደ 18 የሚደርሱ መስፈርቶች ካሟላ አንድ መንፈሳዊ አገልጋይ ኤጲስቆጶስ ሆኖ ይመረጣል ነው። ማንም ኤጲስቆጶስነትን ቢፈልግ መልካምን ስራ ይመኛል ካለ በኋላ እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል ብሎ እነዚህን በዝርዝር ያስቀምጣል ቅዱስ ጳውሎስ ነው። ስለዚህ የማይነቀፍ የአንዲት ሚስት ባል፣ ልከኛ የሆነ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ገር የሆነ፣ የማይከራከር፣ የማይቆጣ፣ ገንዘብን የማይወድ፣ ልጆቹን በጭምትነት የሚያሳድግና የራሱን ቤት በመልካም የሚያስተዳድር፣ አዲስ ክርስቲያን ያልሆነ፣ በውጭ ያሉ ሰዎች የመሰከሩለት፣ ባለመታዘዝ የማይከሰስ፣ ነውረኛ ያልሆነ፣ ረብ ጥቅም የማይወድ፣ ቤተክርስቲያን የሚያስቀድም ማለት ነው። ሕይወት በሚገኝበት ትምህርት ተቃዋሚዎችን ሊመክርና ሊከራከር የሚችል ይህ ኤጲስቆጶስ ነው ሊመረጥ ይገባዋል ነው። ከዚህ አያይዘን ሁለቶቹን ብንመለከት የማይነቀፍ ማለት ለኤጲስቆጶስነት ወይም ለቅስና የሚመረጥ ሰው በሃይማኖቱና በስነ ምግባሩ በጠባዩና በአኗኗሩ ሁሉ በምእመናን ዘንድ የማይነቀፍ የማይተች የማይታማ ነውር ኃጢአት የሌለበት በፍርድ በብያኔ በምጽዋት ፊት አይቶ የማያደላ ከሆነ ሊሾም ይገባል ማለት ነው። ሁለተኛ የአንዲት ሚስት ባል ማለት ለቅስና ማዕረግ የሚመረጥ ሰው ጋብቻ ያልደገመ በአንዲት ሚስት ተወስኖ የኖረ መሆን አለበት። ቅዱስ ጳውሎስ ስለ ኤጲስቆጶስ ሹመት ሲናገር የአንዲት ሚስት ባል የሆነ ብሎ ተናግሯል ማለት ነው። እንግዲህ ይህንም ስንረዳ በዘመነ ሐዋርያት ሥርዓተ ምንኩስና ገና ስላልተወሰነ ሥርዓቱ ስላልተደነገገ አሁን ባለው ስላልተደነገገ ቅዱስ ጳውሎስ
ኤጲስቆጶስ ደግሞ የአንዲት ሚስት ባል ብሎ አስቀምጧል ማለት ነው። ለምሳሌ ቅዱስ ጴጥሮስን ብንወስድ ትዳር የነበረው እንደሆነ እናውቃለን። ግን ቅዱስ ጴጥሮስ ፓትርያርክ እንደነበረ ደግሞ እናውቃለን ማለት ነው። ስለዚህ ቅዱስ ጳውሎስ ይህንን ሲያስተምር በዘመነ ሐዋርያት የነበረውን ስርዓት ነው። ይህ ቀኖና ስለሆነ ማለት ነው። በዘመነ ሐዋርያት የነበረውን ስርዓት መሰረት አድርጎ ነው ቅዱስ ጳውሎስ ኤጲስቆጶስ ለመሆን የአንዲት ሚስት ባል ያለ ማለት ነው። የአንዲት ሚስት ባል የሆነ ያልደገመ ጋብቻ ያልደገመ ብሎ ገልጾታል። አሁን ባለንበት ግን ቤተክርስቲያናችን ስርዓት የመስራት ከሐዋርያት ቀጥሎ ቀኖናን የመወሰን የመደንገግ ስልጣን ስላላት ሲኖዶስ በራሱ ስልጣን ስላለው ባለው ስልጣን ተጠቅሞ አሁን ባለው አሰራር ኤጲስቆጶስ ሆኖ የሚሾመው ድንግል መነኩሴ እንጂ ሚስት ያገባ አይሾምም ማለት ነው። ድንግል መነኩሴ ሆኖ የተገኘ እንጂ ሚስት ያገባ መሾም እንደሌለበት አሁን ቤተክርስቲያናችን የምትመራበት ስርዓት ነው ማለት ነው። ስለዚህ የአንዲት ሚስት ባል ይሁን የሚለው ሕግ የሚጸናው ለቀሳውስት ብቻ ነው። ቅዱስ ጳውሎስ በዘመኑ የነበረውን ስርዓት መሰረት አድርጎ ለኤጲስቆጶስ ሰጥቶ ተናግሮታል። አሁን ግን ቤተክርስቲያናችን ይህንን ስርዓት እንደገና አይታ እንደገና አሻሽላ ስርዓት ስለሆነ የሚሻሻል ስለሆነ ማለት ነው ኤጲስቆጶስ ወይም ጳጳስ ለመሆን ድንግልና መነኩሴ የሆነ እንዲሆን ሚስት ያገባ ጳጳስ ሆኖ እንደማይሾም ስርዓት ሰርታ ቤተክርስቲያናችን በዚህ ስርዓት ትመራበታለች። በዚህ ስርዓት እየሰራችበት ትገኛለች ማለት ነው። ስለዚህ አንዲት ሚስት ያገባ ወይም ደግሞ የአንዲት ሚስት ባል የሆነ የሚለው ለቀሳውስት ለካህናት የሚተረጎም ነው ማለት ነው። ሌላው ልከኛ የሆነ ማለት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ የሚናገረውንና የሚሰራውን የሚያውቅ ጥበበኛ ብልህና አስተዋይ በሐሳቡ በንግግሩና በስራው ሁሉ በልኩ የሚኖር የቅስና ወይም የኤጲስቆጶስነት ማዕረግን ይሾማል ማለት ነው። ልከኛ የሆነ ብሎ ቅዱስ ጳውሎስ ገልጾታል። እንግዲህ እነዚህን ሶስቱን ካየን ሌሎቹን ዝርዝር ጉዳዮች በቀጣይ መርሃ ግብር እናያቸዋለን። እስከ 18 የሚደርሱ መስፈርቶች ናቸው በሐዋርያው ቅዱስ ጳውሎስ የተገለጹ ኤጲስቆጶስ ወይም ጳጳስ ሆኖ ለመሾም ወይም ደግሞ ካህን ሆኖ ለመሾም የሚሟሉ መስፈርቶች ወደ 18 ይደርሳሉ እንደ ቅዱስ ጳውሎስ አስተምህሮ ማለት ነው። እኒን በቀጣይ እናያቸዋለን። ለዛሬ በዚህ ቃል ስለነበረን ጊዜ የአምላካችን ቅዱስና ክቡር ስሙ የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።